ሄኖክ እነ ቤኪ እንግዲህ እነ ቡቡን ፏ ባለመልኩ መቀበል አለባችሁ። ቤኒ በሚገርም ሁኔታ አስተናግዷቸው ሸኝቷቸው አይተናል ማለት ነው። ኢትዮጵያ ደግሞ በበለጠ ሰፕራይዝ አዘጋጅታችሁ እንደምትቀበሏቸው ባለሙሉ ተስፋ ነኝ። በዛውም ቪዲዮ ትሰራላችሁ፣ ምን ችግር አለ? ሰፕራይዝ አድርጓቸው፣ ደስ ይበላቸው። የምሬን ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። እንግዲህ ሀይሚና ቡቡዬ በሰላም ገብተዋል ማለት ይቻላል። እርግጠኛ ነኝ በሰላም ይገባሉ። እና እንግዲህ ዛሬ የመጣሁበት ጉዳይ ምንድን ነው? ሁላችሁም ሰፕራይዝ አድርጓችሁ ጓደኞቻችሁን ተቀበሉ። ማሄ፣ ሀሰን፣ ሄኖክ፣ ብዙዎቻችሁ አላችሁ፣ ተቀበሏቸው በደስታ። ምክንያቱም ቢኒ እንኳን በሳምንት ምን ያክል እንደናፈቃቸው ነው ቡቡ ሲናገር የነበረው ማለት ነው። ሀይሚዬም እንደዛው ሲናገሩ ነበር። ድራይቨራችን ብቻ ሳይሆን በጣም መልካም ሰው ነው። ሀይሚ ደግሞ 200 ሺውን ስታከብር ብዙ ቦታ ሱፐር ማርኬት የፈለገችበት ቦታ ወስዷት የምትፈልገውን ነገር እንዳሟላላት ምናምን እየተናገረች ነበር። ያው መልካም ልጅ ባይሆን ኖሮ ያው ዩቲዩብ ቻናል ላይ አይወጣም ማለት ነው። እና በዚህ አጋጣሚ ያው እንደዚህ አይነት ኢትዮጵያን ያብዛልን ነው የሚባለው። መጀመሪያ ላይ ግን እኛ ፈርተን ነበረ። ግን እግዚአብሔር ጥሎ አይጥልም። የዋህ ሰው ሁልጊዜም ጓደኞቹን በዙሪያውም የዋህ ነው የሚሆኑት። እና ብሩኬ እንግዲህ ያው መጀመሪያ ሰዓት ብቻውን ነበረ ዱባይ ላይ የመጣው። የዛን ሰዓት የተዋወቀው ጓደኛው ነው። እንግዲህ ከዛን ሰዓት ተዋውቀው ያው እስካሁን ድረስ መልካም ጓደኛ ሆኖ ተለያይተዋል። በተለያየ ስራ በሱ በኩል የሚመጣ እንደሚያሰራው ተናግሯል ማለት ነው። እንዲሁም በጣም ወዳችሁታል። ቲክቶክ ላይ የቡራኔ ልጅነቱን አንድ ላይ ያቀናበራችሁት ልክ ጀስት ወንድሙ አስመስላችሁታል። በጣም ደስ ይላል። መዋለድ ቋንቋ ነው። በእርግጥ ወንድሙ ነው። የሰው ልጅ በሰው ልጅ መልካም ነገር ከተቀራረበ በመልካም ነገር በመልካም ስራ ባይዋለድም ወንድም ነው። መዋለድ ቋንቋ ነው። እና ውድ ቤተሰቦች የምልላችሁ ነው የመጣሁት። ሲስ ቻሌንጅን ጀምር ለሀይሚ በጣም ቆየ ሆነ እንደዛ ካልኩኝ ማለት ነው። በጣም ደስ ይለኛል። በዚህ ፋሲካ ድረስ 200 ሺህ ብትገባ በጣም አዲስ ነገር ይኖራል ብዬ ተስፋ አደርጋለሁኝ። እና እኔ ቆይቻለሁ ቻሌንጅ አድርጉ ካልኩኝ ማለት ነው። ምክንያቱም ቻናሏ እየሄደ አይደለም፣ ለምን እንደሆነ ግን ተመስገን ይበቃዋል። ግን ደግሞ ቢሆንም ቻናሏ እየሄደ አይደለም እና ቻሌንጅ ተቀላቀይ ብላችሁኛል። እኔ በደስታ ነው መቀላቀለው። በደስታ እስከ ፋሲካ 200 ሺህ ብትገባ በጣም ደስ ይለኛል ከምነግራችሁ በላይ ማለት ነው። እና ቻሌንጁን ጠቁሙኝ እገባለሁኝ በደስታ ማለት ነው ቤተሰብ። እና ማታቋት ደግሞ እንደዚህ ጓደኞቻችሁ ግሩፕ ያላቸው የሆነ እንደዚህ የቸርች ምናምን ግሩፕ ያላችሁ ሼር አድርጉላት። 200 ሺህ እንድትገባ መልካም ምኞቴ ነው፣ መልካም ፍቃዴ ነው ውድ ቤተሰቦቼ። ሌላው ምንድነው ልላችሁ የምፈልገው ነገር በሀይሚና በብሩኬ ብቻ ቪዲዮ ለምን ትሰራላችሁ ብላችሁም ጥያቄ ማቅረባችሁልኝ ነበር በኮመንት ስር። ለምን በሀይሚ ማለት ንግግሬ ስለደበራችሁ ወይም ደግሞ ስላስቀየምኳችሁ ሊሆን ይችላል ያላችሁኝ። ግን ደግሞ በሀይሚና በብሩኬ ቪዲዮ መስራት ጥቅሙ ለነሱ ነው። አንድ ለነሱ ነው፣ ሁለት ለኛ ነው። ለነሱ ጥቅሙ ምንድነው? ልክ እነ ብሩኬ የሆነ ነገር እንኳን እዛ ቪዲዮ ላይ እናንተ የማሰሙትን እኛ ቻናል ላይ ስትሰሙት እንዴ ብሩኬ እንዲህ ብሏል እንዲህ ብላችሁ ተመልሳችሁ ሄዳችሁ ቼክ ታደርጉታላችሁ። ከዛ ውይ ብሏል ብላችሁ ኮመንት ስር ትጽፋላችሁ። ሀይሚ እኮ እንዲህ ብላ ነበር ብላኛ ቆርጠን ያወጣነውን ሰምታችሁ ተመልሳችሁ መታችሁ ሰማሁት እኮ ሲስ የሚለኝ ሰው በጣም ብዙ ነው ያለው ኮመንት ስር። እና እኛ ትንንሽ ዩቲዩበሮች ማለት ነው ለሀይሚና ለብሩኬ የጀርባ አጥንቶች ነን። አልገባችሁም እንጂ ማለት ነው። የምሬን ነው የምላችሁ። ለምን መሰላችሁ? የእነሱ ቻናል ቫይናር እንዲወጣ ይሆናል። በእነሱ ምንም ተሰራ ማለት ነው ቫይናር ይወጣላችኋል። ለምንድን ነው ታዲያ የሆነ ነገር የሆነ ቪዲዮ ተሰርቶ ለምንድን ነው ሼር አድርጉ ቫይናር እንዲወጣ ሼር አድርጉ የሚባለው? ለምንድን ነው? እይታ እንዲኖረው ተቀባይነት እንዲኖረው ነው። በእርግጥ እነሱ ተወዳጆች ናቸው። የእነሱን ቪዲዮ ማያይ ሰው የለም፣ ያያል። ግን ደግሞ ሞር በጣም ወደ ሰው ተደራሽነት ይሆናል። በጣም እኔ በጨረቃ ፋሚሊ በመፈተፍት ሰዓት ብዙ ልጆች አይሰሩም ነበር። ብዙ ልጆች
ከ20 በላይ ይሆናል አሁን ከኔ እያዩ የሚሰሩ ማለት ነው። የምሬ ነው የምላችሁ እግዚአብሔርን። ሀይሚና ብሩኬ እንደመጡ ማየት ትችላላችሁ። ቻናላቸው ውስጥ እየገባችሁ ማየት ትችላላችሁ። ትናንሽ ዩቲዩበሮችን ከኔ በኋላ ነው ሁሉም እየሰራ ያለው። እኔ የምሰራውን እኔ ታምሌል ያረኩትን ነው እየወሰዱ የሚሰሩት ሁላ። ያ ምንድነው ለምን ወሰዱ እያልኩ አይደለም፣ መስራታቸው ጥሩ ነው። እኔ ስለሰራሁ ሌላም ጓደኛ ትሰራለች፣ ከዛ ያቺ ጓደኛ ትሰራለች። እንደዛ እየተባለ እነሱ ቫይናር ይወጣላቸዋል ቪዲዮአቸው። እኛም እንጠቀማለን፣ እነሱም ይጠቀማሉ። በጣም ነው የሚጠቀሙት። ያልገባችሁ ነገር እና አትስሪ ብላችሁ መከልከል አትችሉም። ምክንያቱም እዚህ ጋር የቪዲዮ ባለቤት ሀይሚም ብሩኬም አሉ ስላሉ በሚዲያቸው ላይ ወጥተው መናገር ይችላሉ። ያቆኛል ቪዲዮኔ አሉ በእርግጠኝነት። ምክንያቱም የራሳቸው ፎቶ ተለጥፎ አያዩም አይሰሙም አይባልም፣ እያንዳንዷን ነገር ይሰማሉ። ስለዚህ እነሱ ወጥተው አይ ቪዲዮአችንን እንደዚህ አታድርጉ፣ ፎቶአችንን እንደዚህ አትጠቀሙ ካሉ መብታቸው ነው። የዛን ሰዓት ማቆም ግዴታችን ነው። ከዛ ወዲያ ግን ይሄ የቲክቶክ አምባሳደር ልክ እንደ አዲስ አበባ ፖሊስ ጉሊት የሆነ ነገር ሲቀመጥ አንሳ ውሰድ ምናምን፣ እንደዛ አይደለም። ሚዲያ ላይ የመጣ ሰው ሁሉ ሀሳብ አስተያየት ይሰጠዋል። ማንም ሰው ንግግርሽን አስተካኪ ኦኬ፣ እሱን እቀበላለሁ። የማይመቸው ሰው ካለ ጥፋት ካለብኝ እሱን አስተካክላለሁ። በጣም ትክክል ናቸው። ግን አትስሪ፣ በእነሱ ለምን ትሰሪያለሽ? በሌላ ስሪ። ሌላ ዩቱብ ቻናል አለ። እኔ የፈለግኩትን መስራት መብት አለኝ። ሰውን ልጅ ግን መሳደብ መብት የለኝም። እኔ ደግሞ ተሳድቤ አላቅም በፍጹም። ስድብ አልሳደብም። ለምን ትሳደባለሁ? ቻናል የከፈትኩ ልሳደብበት ነው እንዴ? አይደለም። ግን የተሰራው ቪዲዮ አገላለጽ የሚገለጽበት መንገድ የሁሉም ሰው እንደ መልካችን አገላለጻችን የሚገባን የምንረዳበት መንገድ ሊለያይ ይችላል። ይሄን አምናለሁኝ። አላቅም እንግዲህ። ከዛ በተረፈ ግን በጨረቃ ፋሚሊ ሲስ መስራት የለባትም ማቆም አለባት ምናምን። እዛ አዲስ አበባ ሄደሽ እዛ ታክሲ ተራ ሄደሽ ታክሲ እየተገፋሽ አስቁሚ እንጂ እኔ ማስቆማችም ሰራለሁ። እኔ ግን ስሰራ የሰውን ስነ ምግባር የሰውን እንትን እያዘለፍኩ አይደለም። ይሄ ስነ ምግባሬም እንዲሆንም አልፈልግም። ሲጀመር ይሄ አልፈልግም። እኔ ሲጀመር ለምናገረው ነገር ተጠንቅቄ ነው የምናገረው። ተጠንቅቄ በብዛት ግን ቀልድ አበዛለሁ። እኔ ማለት ባለፈው አሁን ይሄ ልጆቼ ምናምን በሚል ደረጃ ወደ እነሱ ውስጥ ስንገባ ልጅ ከተባለ እንደዚህ ነው በቃ ልጅ ለማግኘት መልፋት አለ ምናምን፣ ይሄ ልል ይችላል። ይሄ ደግሞ ያኔ ነፃነት ጨዋታ ነው እንጂ ነውር አይደለም፣ ብልግና አይደለም፣ ምንም አይደለም። ምንም ይሄ ኖርማል ነው። ምንም አዲስ ነገር የለውም። ከዛ ውጪ ግን በምሰራቸው ነገሮች በምናገራቸው ነገሮች ሲስ እዚህ ጋር ስተት አለብሽ አስተካክላለሁ። ሌላ እንደዚህ በኮመንት ስር አንቺ ውሻ ነሽ፣ አንቺ አስመሳይ ነሽ፣ አንቺ ገሌ ነሽ፣ አንቺ ምናምን፣ እኔ ሲስ ነኝ። ምንም አይቀንስም፣ ምንም ከፍ አይልም፣ ዝቅ አይልም፣ ምንም አይመስለኝም። ግን በተቻለ መጠን የምሰራውን ነገር አስተካክዬ እሰራለሁ። ምክንያቱም ግዴታዬ ስለሆነ ሚዲያ ያለኝ ብዬ ዝም ብዬ ማይሆን ወሬ እያወራሁ በቀን 4-5 መምጣት መብት አለኝ። 4-5 መምጣት መብት አለኝ። ምክንያቱም ቻናሉ የራሴ ነው እንደፈለኩ መብቴ ነው። ግን እዚህ ጋር መጥቼ ቤተሰቦችን ማሳዘን ቤተሰቦችን ማስቀየም አልችልም። እንደዚህ አይነት ስነ ምግባሪ አይደለም። እንደዚህ አይነት ቪዲዮም አልሰራም፣ ሰርቼም አላቅም እኔ። እና አስቆም ይላላችሁ መልስ ነው ይሄ። ውድ ቤተሰቦቻችን ማንም የፈለገውን ሀሳብ መስጠት መብት አለው ከስድብ ነፃ የሆነ። እኔ ኮመንቴ ስርም በጽሁፍ ኮመንቴ ስርም ተሳደቡ ብዬ አይደለም የምሰራው። ግን ሰው አይረዳም። አትሳደቡ፣ ከስድብ ነፃ የሆነ ምክር ስጡልኝ ብዬ ነው እኔ ብዙ ጊዜ ቪዲዮ የምሰራው ማለት ነው። እና እኔ ደግሞ ቪዲዮ አፕሎድ ሳደርግ ያወራሁትን ነገር አዳምጬ ነው አፕሎድ ማድረገው። ዝም ብዬ እንደመጣልኝ አላደርግም። እንደመጣልኝ አንድ ቪዲዮ ጭኜ ያው አጥፍቻለሁ እሱን። ከዛ በኋላ ግን ተረጋግቼ ነው ቪዲዮ የምሰራው። የእነሱን አይቼ ራሱ ቆይቼ ነው የምለቀው። ብዙ ጊዜ ማየት ትችላላችሁ። እንደመጣልኝ አላወራም።
እና ይሄን ይመስላል ቤተሰብ። ሌላው እንግዲህ እነ ቡቡና ሀይሚ አዲስ አበባ ላይ ልዩ ሰርፕራይዝ አላቸው። ቤተሰቦቻቸው ሰርፕራይዝ ያደርጉላቸዋል ተብሏል። የምንጠብቀው ይሆናል ማለት ነው። ሀይሚዬ እንግዲህ የስልኩ ድንጋጤ በጣም ፉዞ አድርጓት ነበር ትላንትና። እውነትም በጣም ነው የሚያስደነግጠው። በጣም እኔ ላለቅስ ሁሉ እችላለሁ። እሷ ሳልቅሳ እንደሆነ አላየናትም እንጂ ደግነቱ በጣም ነው ሰውነቷ በቃ ክብድ ነው ያላት። በተለይ እንትን ውስጥ እየገባች አካባቢ ይሄ ጥያራ ታክሲ የሚወስድበት ምናምን እዛ ውስጥ ባስ ውስጥ ያለች ጊዜ በጣም ከብዷት ነበር። ወደ ሀገር የቶሎ ብለህ መልሰኝ የሆነ ነገር እንዳልሆነ አላልችም። እኛ እንኳን ይኸው ስንት ዓመት ፈጣሪ ወይ ከቤተሰቦቻችን አገናኘን እያልን ይኸው ስንት ዓመት አለን። አንቺ ለሳምንት መተሽ ሀይሚዬ ተስፋ ትቆርጫለሽ? በጣም ገረመችኝ። የሆነ ነገር እንዳልሆን ለቤተሰቦች አድርሰኝ አላለችም። እና ምንም አትሆኝም፣ እግዚአብሔር ያለው ሁሉ ነው የሚሆነው። በሰላም እንደገባችሁ ባለሙሉ ተስፋ ነኝ ማለት ነው። ቤተሰቦቼ ይህን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉኝ ማለት ነው። ሌላው የሀይሚ ቻናል 200,000 እንዲገባ ቻሌንጅ ግቢ ብላችሁኛል። ሊንክ የከፈታችሁት ግሩፕ ካለ አስቀምጦልኝ ሼር አደርጋለሁ። 200,000 ትግባ። በጣም ደስ እያለኝ ትግባ። በጣም ከዚህ በፊት ነግሬያችኋለሁ። ቻሌንጅ አድርጉ ብያለሁ። ለምን በቃ 200,000 መግባት አለባት። የብዙ ሰዎችን ቻሌንጅ እያደረገች እሷ 200,000 ስለምታስገባ አሁን ደግሞ የእሷ ቻናል 200,000 እንዲገባ እናንተ ቻሌንጅ አድርጉላት። ፎቶዋን እየለጠፋችሁ ብቻ ሳይሆን በቃ ሼር አድርጉላት። እያደረጋችሁ ነው። በእርግጥ ግን ደግሞ ሌሎቻችሁም ሼር እያደረጋችሁ 200,000 ትግባ። እኔም ግሩፕ ካላችሁ አምጡ፣ ሼር አደርጋለሁ። ኮመንት ስርም ሊንክ አስቀምጭ ካላችሁኝ አስቀምጣለሁ። ግን ያው እኔ እነሱ ቤተሰብ ስለሆኑ ያሉኝ ሌላ ቤተሰብ ብዙ አለኝ ብዬ አላስብም። ምክንያቱም እኔ ተጀምሮ እስኪያልቅ ድረስ በሀይሜና በብሩኬ ብቻ ነው የምሰራው። አንድ ሰው አንድ ከጀመርኩኝ ሌላ ሰው መጨመር አልወድም። ለዛ ነው ቤተሰብ። መልካም ውሎ ይሆንላችሁ። ባይ ባይ።